ይሄንን ነው ነቢያትን በብሉይ ኪዳን ስትለዩ ይላቸዋል። በእነዚህ በሁለት ነገሮች ትለዩዋቸዋላችሁ። የመጀመሪያው ዘዳግም ምዕራፍ 18 ከቁጥር 9 እስከ 22 ያለውን ኃይል የሚለውን ላሳያችሁ። አምላክ እግዚአብሔር በሚሰጥ ምድር በምትገባባት ጊዜ በዚያ የሚኖሩት አሕዛብ የሚፈጽሙትን አጸያፊ መንገድ አትከተል። በመካከል ወንድ ወይም ሴት ልጁን በእሳት የሚሰዋ ሟርተኛ ወይም መተተኛ፣ ሞራ ገላጭ፣ ጠንቋይ ወይም በድግምት የሚጠነቁል፣ መናፍስት ጠሪ ወይም ሙት አነጋጋሪ በመካከል ከቶ አይገኝ። እነዚህ ሁሉ ታውቃላችሁ የጨለማው ፕሮፌቶች እንደሆኑ። አሁን እያላችሁ ያለው ለእናንተ የእግዚአብሔርን ድምፅ ያመጣልኛል የምትሉትን ሰው ልክላችኋል። እናንተ ግን እነዚህ አሕዛብ ጋር ያሉትን እነዚህ ነቢያት ግን እንዳሰሙ። እነዚህን የሚያደርግ ሁሉ በእግዚአብሔር ዘንድ አጸያፊ ነውና ከነዚህ አጸያፊ ልምዶች የተነሳም አምላክ እግዚአብሔር እነዚያን አሕዛብ ከፊትህ ያባረራቸዋል። በአምላክ በእግዚአብሔር ፊት ነውር አልባ ሆነ። ከዛ ቀጥሎ ነብይ ስለመነሳት ምድራቸውንም የምታስለቅቃቸው አሕዛብ መተተኞችን ወይም ሟርተኞችን ያዳምጣሉ። አንተ ግን ይህንን እንድታደርግ አምላክ እግዚአብሔር አልፈቀደልህም። አምላክ እግዚአብሔር ከገዛ ወንድሞች መካከል እንደኔ ያለ ነብይ ያስነሳልሃል። እሱን አድመጥ። በኮሬብ ጉባኤ በተደረገ ዕለት እንዳልሞት የአምላክ የእግዚአብሔርን ድምፅ አልስማ፣ እንዲህ ያለውንም አስፈሪ እሳት ደግሜ አለኝ ብለህ አምላክህን እግዚአብሔርን የጠየቅከው ይህ ነውና እግዚአብሔር እንዲህ አለኝ፣ የተናገሩት መልካም ነው። ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋል። ቃሌን በአፉ አደርጋለሁ፣ የማዘውንም ሁሉ ይነግራችኋል። ማንም ሰው ነብዩ በስሜ የሚናገረውን ቃሌን ባይሰማ እኔ ራሴ በተጠያቂነት ይዘዋል። ነገር ግን እንዲናገር እኔ ያላዘዝኩትን ቃል በድፍረት በስሜ የሚናገርም ሆነ በሌሎች አማልክት ስም የሚናገር ነብይ ይገደላል። Christos